በ1964 ስሜ ደበላ ዶክትሬቱን አገኙ። የገብስ ዝርያን በማሻሻል የቢራ ገብስ ለመግዛት የወጣ የነበረውን የውጭ ምንዛሪ አስቀርተዋል። ግብርናው ላይ ሲሰራ አገሪቱ ትለወጣለች። ለታሪኩ ሰብዕና እና ቁመና በቂ ግንዛቤ እንዲኖረን የሚያደርግ የዘመናዊ ሕይወት ታሪክ አጻጻፍ ቅርጽን ያሟላ ነው። መጽሐፈ ጨዋታ ነው። ዛሬ ስሜ ደበላ ታላቁ የግብርና ምርምር ስርዓት መሪ የሚለው መጽሐፍ በገስጥ ተጫነ የተጻፈ ነው። እንግዲህ ደራሲው ገስጥ ተጫነ በርካታ መጽሐፍት የጻፉ ደራሲ ናቸው። በተለይ ደግሞ ነበር በሚላቸው መጽሐፍ ሁሉንም ሰው አብዛኛውን ሰው አስደምመዋል፣ እኔንም ጨምሮ በተደጋጋሚ ያነበብኩት መጽሐፍ ነው። ሌሎችም እንደዚሁ የሥነ ጽሑፍ ስራዎች ላይ ልብ ወለዶች ላይ ይታወቃሉ። ይሄኛው በ2017 በዚህ ዓመት የታተመ ነው። አሳታሚው የኢትዮጵያ ፕሬስ አካዳሚ ነው። ሰውየው የዛሬው ባለ ታሪክ ባዮግራፊው የተጻፈላቸው ስሜ ደበላ ሐምሌ 7 1928 ዓመተ ምህረት ነው የተወለዱት። ይሄ ጊዜ አገራችን በጣሊያን ወረራ ስር የነበረችበት ጊዜ ነው። ስለዚህ አባትና እናታቸው የዚህ የባለ ታሪኩ አባትና እናት ልጁን ከወለዱ በኋላ ሐምሌ 21 ቀን አርበኞች አዲስ አበባን ከበው አጥቅተው ነበረ። እነ ባልቻ አባ ነፍሶ ናቸው፣ እነ ልጅ ኃይለ ማርያም ገዝሙ እና ሌሎችም ትልልቅ አርበኞች የሚመሩት ጦር ገብቶ ረብሾ ነበር። በዛ ምክንያት የፋሽስት ጣሊያ ሰራዊት ህዝቡን ይበቀል ነበረ። በዚህ ጊዜ ወላጆቻቸው ከዚህ ሸሽተው ልጃቸውን ይዘው ወደ ያሁኑ ማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ደቡብ ሶዶ የሚባላል። አሁን ሶዶ ወረዳ ማለት በጥያና በኬላ መካከል ያለ ቡኢ የሚባል ቦታ ነው። እዛ ነው የሄዱት። ፋጦ የሚባል ቦታ አለ፣ በምዕራብ አቅጣጫ ነው ይላሉ። እዛ ለአያታቸው ሰጥተው እናትና አባታቸው ነበሩ፣ የአቶ ደበላና የባለቤታቸው። ልጁ እዛ አካባቢ እስከ 5 ዓመት ከቆየ በኋላ እንደገና ወደ አዲስ አበባ ጠላት ከወጣ በኋላ ሲመጣ የቀድሞው ሀብተ ጊዮርጊስ የሚባለው ሰፈር መርካቶ ሆኖ በጣሊያን ስሙ ተቀይሮ ለኢንዲጂነስ ወይም ለሀገሩ ሰው ማለቴ ያው የቀለም ልዩነት እንደሚፈጠር ይታወቃል በዚህ በኮሎኒያሊስት አስተሳሰብና እዛ አካባቢ ከመጡ በኋላ ከአያታቸው ማለት ነው። ከዛ ከመጣ በኋላ ህፃኑ ስሜ ማለት ነው መርካቶ አካባቢ ስለሆነ ለገበያም ባይደርስ ትንንሽ ነገሮች መርፌ ቁልፍ፣ መርፌ፣ አልቴት የመሳሰሉትን በትንሽ ካርቶን ነገር እያዞረ እንደ ጓደኞቹ እንዲሸጥ ያደርጋሉ ቤተሰቦቹ። ልጁ ግን ንግድ አልችልም ይላል። ያው የክስታኔ ማህበረሰብ ነው። ክስታኔ ነጋዴ ነው እና ብዙ ወደ ትምህርቱ የዛን ጊዜ ዝንባሌው አልነበረም። ቢሆንም የልጁ ዝንባሌ የተለየ ሆኖ ምንድን ነው ያደረገው? ራሱ በራሱ ፈቃድ የቄስ ትምህርት ቤት ሄዶ ገብቶ ትምህርት ጀምሯል። በጣም በሚገርም ሁኔታ የቄስ ትምህርት ቤት ሲጀምር አባቱ ደስ ነው ያላቸው። ምንድን ነው እንዲሆን የሚፈልጉት? ቄስ እንዲሆን ነው የሚፈልጉት። ልክ የኮሎኔል መንግስቱ ያለፈው ይታገሱ ጌትነት የጻፈው መጽሐፍ ላይ አያቱ ኮሎኔል መንግስቱ የተምረው ካህን እንዲሆኑ እንደሚፈልጉት ማለት ነው ይፈልጉ ነበር። ልጁ ግን
እንግዲህ የተፈጥሮ ጥሪ ነው ወይም ታለንት ነው ማለት የተሰጠው ነው አይታወቅም። ለዘመናዊ ትምህርት ጥማት እያደረበት መጣና ወደ ሽመልስ ሀብቴ ትምህርት ቤት ሄዶ ሽመልስ ሀብቴ ትምህርት ቤት ርዕሰ መምህሩን ራሱ ጠይቆ በዛን ዘመን ራሱ ልጁ መማር እፈልጋለሁ ካለ ትምህርት ቤቱ ይቀበለዋል። ለምን እኛ ሀገር እንደሚታወቀው ዘመናዊ ትምህርት በተጀመረበትም ጊዜ በጣም ብዙ ሰዎች ልጆቻቸው እንዲሄዱ አይፈልጉም ነበር። በብዙ ማበረታቻ ነው ከአፄ ምኒልክ ጀምሮ ተማሪዎች እንዲማሩ የሚደረገው። ብዙ ድጎማ፣ ብዙ ይሄ የችሮታ የሚባለው ነገር እየተደረገላቸው ነው። እና ይሄ ስሜ የሚባለው ልጅ ራሱ ሄዶ ርዕሰ መምህሩን አናግሮ ተመዝግቦ መጣ። ከዛ 2 ብር አምጣ መመዝገቢያ ብለውት ነበር። አባቱን ሄደና 2 ብር ስጠኝ አሉ። እንግዲህ ለአባቱ 4ተኛ ልጅ ነው። እናቱ ከዛ በፊት አባትየው ከዛ በፊት 3 ልጅ ወልደዋል። ለአባትየው 4ተኛ ልጅ ነው። አባትየው ለምንህ ነው አሉት፣ ነገራቸው። ከዛ ብሩን እንዲሁ ወረወሩት። ምክንያቱም እሳቸው የሚፈልጉት ቄስ እንዲሆን ነው። እሱ ደግሞ ወደ ሌላ ሄደ። ፈቃዳቸውም ባይሆን እንግዲህ ትንሽ ስልጡን ናቸው ማለት ፈቃዳቸውም ባይሆን ምርጫውን አክብረው ብሩን ሰጡት። ከመሬት ላይ አንስቶ ያንን ብር ከፈለ እና ሄደ። አንዳንድ ጊዜ ወላጅና ልጅ ለልጃቸው የሚያስቡት ነገር ይለያያል። እኛ ሀገር ብቻ ሳይሆን የተለይ አሁን ትዝ የሚለኝ ጀርመናዊው ገጣሚ ፈላስፋ ባለ ብዙ ሙያ ባለቤት ነው። እሱ ራሱ የማይፈልገውን ነገር ተምሮ አባቱ የሚፈልገውን ዲግሪ ከያዘ በኋላ እንደገና ለሌላ ዲግሪ ነው የተማረውና አንዳንዴ ወላጆች የሚያስቡት ነገርና ልጆች ፍላጎታቸው ይለያያል። ግን የተሻለ የሚሆነው በልጆቹ ፍላጎት መሰረት ቢሆን የተሻለ ነው። ምክንያቱም ከልብ ማድረግ የሚፈልጉትን ነገር ያደርጉና ወደ ተሻለ ግብ ይሄዳሉ። ሌላው ምንድነው የጠቀማ ስሜን ያኔ የጠቀመው ያኔ የቄስ ትምህርት ቤት ከገባ በኋላ ምን ሰምቷል? የከበደ ሚካኤል ባለቤት መምህር ቀጥረው ራሳቸው የቄስ ትምህርት የሚያስተምር መምህር ቀጥረው እኛ መምህር ከሌሎቹ በተለየ ሁኔታ 4ቱን የሂሳብ መደቦች ያስተምሩ ነበረ። ያንን ተማሩ፣ ኤቢሲዲ ተማሩ። ይሄኛው ነው እንግዲህ ወደ ሽመልስ ሀብቴም እንዲሄዱ የገፋፋቸው። ሽመልስ ሀብቴ ከሄዱ በኋላ ምንድነው የሆነው? ፈተና ተፈተኑ። ንባብ ሲፈተኑ በደንብ ያነባሉ። ምክንያቱም እዛ የቄስ ትምህርት ቤትና በተለይ ከበደ ሚካኤል ባለቤት እዛ ከበደ ሚካኤል ግቢ፣ ከበደ ሚካኤል ማለት የደራሲው ከበደ ሚካኤል ነው። እዛ ግቢ ውስጥ የተማሩ ትምህርት ጠቀማቸው። ከዛ 2ኛ ክፍል ገቡ። ማመን አልቻለም የዛን ጊዜ። ከዛ ለቤተሰቦቹ 2ኛ ክፍል ገባው በማለት በልጅነት እንደተናገረ እና በጣም እንደተደሰተ ቤተሰቦቹም ያንን እንደተቀበሉ መጽሐፉ ይናገራል። ከዛ በኋላ ከሽመልስ ሀብቴ ትምህርት ቤት ምንድነው ርቀት ነበረው። ኳስ ሜዳ ነው ሰፈራቸው። ከኳስ ሜዳ ጥላሁን የሚባል ያጎቱ ልጅና አብሮት የሚማራል። እስከዚህ ድረስ መምጣት ከባድ። እዚህ ፖፖላሪ አካባቢ ነው ሽመልስ ሀብቴ ትምህርት ቤት። በጣም መንገዱ ይከብዳቸው ነበር። ከዛ በኋላ ቀይረው ወሰን ሰገድ ትምህርት ቤት ገቡ። ቅርባቸውም ስለሆነ ቀን ቀን ራሱ ትንሽ ምሳ ምናምን ማገኙም ነበር፣ ይቸገሩ ነበር። ከዛ በኋላ እዚህ ወሰን ሰገድ ከገቡ በኋላ የተሻለ ሆነላቸው። በ1944 የ6ኛ ክፍል ተማሪ ሆኑ ማለት ነው። ብሔራዊ ፈተና ውሰዱ ሲባል ሁለቱም ጓደኛሞች 6ኛ ክፍል የደረስነው በ2 ዓመት ስለሆነ አይ እንደግማለን ማጥናት አለብን ብለው በክብር ደገሙ። ከዛ በኋላ አብረዋቸው የነበሩ የተፈተኑ ተማሪዎች በሙሉ ነው የወደቁት እና በሚቀጥለው ዓመት ደግሞ ምን ይሆናል? በአጋጣሚ ሚኒስትሪ አያስፈልግም ተባለና ቀጥታ በክፍል ፈተና 7ኛ ክፍል ገቡ ማለት ነው።
7ኛ ክፍል ገብተው ያለ እንግሊዝኛ እንደ ውሃ የጠጡ የሚባሉ 2 ተማሪዎች መጥተው ነበረ። እነሱን ተማሪዎች አይተው ሁሉም ተማሪ ወደ እነሱ ያተኩር ነበረና ስሜም እነዚህ ተማሪዎች ላይ ትኩረት አድርገው ነበርና ተማሪዎቹ ወደ መጡበት ትምህርት ቤት ሄደው እዛ ትምህርት ቤት ገብተዋል። ከዛ በኋላ ወደ ህይወት ዘመን ህልም የሚያደርሰውን የጅማ እርሻ ቴክኒክ ትምህርት ቤት እንደዛ ነበረ ድሮና ማትሪክ ከመፈተናቸው በፊት እነ አምቦ እንደዚህ ይቀበሉ ነበረ። ምናልባት አለማያም እንደዛ ይቀበል ነበረና ወደዛ ትምህርት ቤት ሲገባ ከጓደኛው እና ከአጎቱ ልጅ ከጥላሁን ጋራ የተለያዩት በዚህ ጊዜ ነው። ትምህርት ቤቱ በአሜሪካ ተራድኦ በኦክላሆማ ስቴት ዩኒቨርሲቲ ትብብር የተቋቋመ ነው። ይሄ ጅማው በጊዜው የነበረውን ኋላ ቀር የግብርና ስርዓት ለማሻሻልና አርሶ አደሩ እንዲሰለጥን እንደገና ደግሞ ዘመናዊ መሳሪያዎችን እንዲጠቀም የተለያዩ ለእርሻ ውጤታማ የሚያደርጉ ግብአቶችን እንዲጠቀም የሚያደርግ ስልጠና የሚሰጥ ትምህርት ቤት ስለነበረ እዚህ ነው የገባው። እዚህ ለመግባቱ አንዱ ምክንያት ነው የሚለው መጽሐፉ ምንድነው? የሌሎች ሰዎች አስተዋጽኦ ቢኖረውም አያቱ ጋር ገጠር እዚህ ሶዶ ውስጥ እያሉ የሚያያቸው እዛ አካባቢ እርሻ ነበረ፣ እንሰት ነበረ። ያንን ሲኮተኩቱ ሲንከባከቡ ያይ ስለነበረ ምናልባት አንዳንድ ጊዜ ሳናቀው ውስጣችን የሚገባ ነገር አለ። ያ ነገር ውስጡ ላይ ቆይቶ እንደገና ወደዚህ ነገር ዝንባሌ እንዲኖረው አድርጓል ይላል። ይሄ እውነትም ስነ ልቦና ሳይንስ ድጋፍ አለው እና ጥሩ ነው። እዚህ ከገባ በኋላ በ1951 በዲፕሎማ ተመርቋል። ሲመረቅ በወርቅ ሜዳሊያ ነው። እንግዲህ በጣም ጎበዝ ተማሪ ነበር ማለት ነው። የተማረው በፍላጎት ነው ማለት ነው። አጥንቷል፣ ተዘጋጅቷል ማለት ነው። እዚህ ትምህርት ቤት እያለ ሌላው የዚህ ትምህርት ቤት የቴክኒክ ትምህርት ቤቱ ነው። ኋላ ነው ኮሌጅ የሆነው። አሁን እንደውም ዩኒቨርሲቲ ነው እና ኳስ ተጫዋችም ነበረ። ኳስ ተጫዋች ነበር ይላል ጸሐፊው። ትንሽ የቦታ ቅደም ተከተል መዛባት አድርጓል። እዚህ ጋር መምጣት ያለበት ነገር ይመስለኛል። ከኋላ ወደፊት መሳብ የነበረበት ነው። እዚህ ጋር የታወቀ የትምህርት ቤቱ የዚህ የተቋሙ ኳስ ተጫዋች ሆኗል። እንደገና በ1953 አለማያ የእርሻ ቴክኒክ ኮሌጅ ገብቶ ተምሯል። እንግዲህ እንደሚታወቀው 1953 የብዙ የኢትዮጵያ ወታደራዊና ሲቪል ተቋማትን ያናጋ እንደውም ከዛ በኋላ የኢትዮጵያ ስርዓተ መንግስት እየተነቃነቀ እየተናጠ ደርግ መጥቶ ለይቶለት አፍርሶ ወደ አዲስ ሶሻሊስታዊ ስርዓት ወይም ወደ አዲሱ ብሔራዊ ዲሞክራሲያዊ አብዮት ፕሮግራም እስኪገባ ድረስ ይሄ ንቅናቄ ነበረ። እዛም አካባቢ እንደነበረ ነው የሚናገረው። ምክንያቱም ተማሪ ባለበት ሁሉ በዛን ዘመን ነውጥ አለ፣ የለውጥ ጥማት አለ፣ ጥያቄ አለ። ከኮሌጅ ከዩኒቨርሲቲ እስከ 2ኛ ደረጃ ትምህርት ቤት የሚዘልቅ ነው። ለለውጡም መምጣት አንዱ ለምሳሌ የይርጋለም ማለቴ ከነጌሌ ቦረና የሚመጡ የወታደር ልጆች ስለነበሩ ትጥቅም ነበራቸው ነው የሚባለው። በነሱ ምክንያት ሃይስኩሎች ራሱ ከፍተኛ ንቅናቄ የነበረበት ነው። አለማያም ከዚህ የተለየ አልነበረበትም እና እዛ አካባቢ የአብዮት ጠረን ነበረ፣ የለውጥ ጠረን ማለት ነው፣ ወይም የጥያቄ እንፋሎት ነበረ። መጽሐፉ ላይ እንደሱ አይነት ነገር አለ። ነውጥ ነበረ። አለማያ ሲሄድ ቦታው ጠፍቶታል። ሶፊያ የምትባል አንድ ሴት ነበረች። እሷን ጠይቆ ሲሄድ አረ ድንጋይ ክምር ነው አላት። ተመልሶ ሄዶ አይ አይደለም ብሎ
እንትን ሲል ሲጠይቃት አይደለም ግድ የለም ሂድና እየው እሱ ቦታ ነው ኮሌጁ አለችው። ያኔ ኮሌጁ ገና ጅማሬ ላይ ስለነበረ ብዙ የሚታይ ነገር አልነበረውም። እዛ ሄዶ እንደውም ያንን ግቢ ያቀና ነው እኛ ነን ሁሉ ይላል። ያኔ የተማሪነቱን ዘመን ሲያስታውስ መጽሐፉ ላይ እንደሱ አይነት ነገር አለ። በ1955 ዓመተ ምህረት በ27 ዓመቱ ነው የመጀመሪያ ዲግሪውን ከአለማያ ዩኒቨርሲቲ ያገኘው። ከዛ በኋላ ጥሩ ውጤት ስለነበረው ምንድነው የሆነው? ረዳት መምህር ሆኖ ተቀጠረ። እንደዛ ነው የሚሆነው። ተማሪዎች ከፍተኛ ውጤት ሲያመጡ ረዳት መምህር ሆነው ከዛ በኋላ የትምህርት እድል ይሰጣቸውና በጊዜው የነበሩትን የውጭ ሀገር ዜጎች ይተካሉ። እንደዛ ነው የሚሆነው። እሱም የዚህ አይነት እድል አጋጥሞት ረዳት መምህር ሆኖ ለ1 ዓመት ያህል እዛ ቆይቷል። ግን በሚገርም ሁኔታ ከአንድ አሜሪካዊ መምህር ሚስት ጋር በመጋጨቱ ይቅርታ ጠይቅ ተብሎ ይቅርታ አልጠይቅም አላጠፋሁም ብሎ ቢሮ አቅርቦት ነበረ ብሎ ትምህርት ቤቱን ለቆ አሁን አዳማ ያኔ ናዝሬት ሄዶ እዛ ትምህርት ቤት ሃይ ስኩል ገብቶ ገላውዲዮስ ትምህርት ቤት መምህር ሆኖ በግሉ የፉል ብራይት ስኮላርሺፕ አግኝቶ ነው ወደ ካሊፎርኒያ የተጓዘው። ያ ዩኒቨርሲቲ ታዋቂ የእርሻ ዩኒቨርሲቲ ነበር ይላል። ወደ ኋላ አሁንም ታሪኩ ከፈረንጁ ከአሜሪካዊ ሚስት ጋር የተጣላበትን ይነግረናል። እና ትክክለኛ ያልሆነ ነገር ነው ሴትየዋ ያለችው። የሚሸጥ ነገር ነበረ፣ አትክልትና ፍራፍሬ ከሚሸጥ አልቆ ነበረና ለምርምር ከተዘጋጀው ከዛ ላይ አስቆርጠ ካልገዛው ብላ ነው። አይደረግም ይሄ የምርምር ብሎ ነው። ይሄ ጥሩ ቆፍጣና ሰው ነው። እንደዚህ አይነት ሰው ጥሩ ነው። የድሮ አስተሳሰብ ያላቸው ነጮች አሉ፣ ጥቁሮችን የሚንቁ በቀለም ሊሆን ይችላል እንደ ኋላ ቀር የሚያዩ አሉ። አንዳንዴ ግን ከእነሱ ከቀለማቸው ሌላ እውቀታቸው ከነዚህ የሚያንስ ብዙ አሉ። በነገራችን ላይ ፈረንጅ ሁሉ አዋቂ ማለት አይደለም። እና ይሄ ሰው በዚህ ምክንያት ነው እምቢ ያለው፣ ትቶ የመጣውን በዚህ ነው። እንደዚህ አይነት ነገር ጥሩ ነው። ምናልባት ይሄ ከአስተዳደግ የመጣ ይመስለኛል። አሳዳጊዎቹ በልቡ የፈጠሩት ኮንፊደንስ ወይም ልበ ሙሉነት፣ ጥንካሬ፣ አትንኩኝ ባይነት፣ ሌላውን አለመንካት፣ የራስንም ክብር አለማስነካት። ይሄ አጠቃላይ እንደ አገርም የኢትዮጵያውያን ስነ ልቦና ነው። በተለያዩ ሰዎች መጽሐፍ ላይ አይተናል። የነ ፕሮፌሰር ሽብሩ ተድላ ለምሳሌ የህይወት ታሪክ ላይ ባቡር ላይ ቦታ አልለቅም ብለው ከዛ በኋላ አንዱ እንግሊዛዊ እንደዚህ ኮሪደር ላይ ሲጋራ ሲያጨሱ እናንተ ኢትዮጵያውያን ናችሁ? አዎ ኢትዮጵያውያን ናቸው እንደዚህ የሚያደርጉት። ይሄ እንግዲህ ከቅኝ ግዛት ራስን ከማዳን እና ነፃነትን ከማስከበር ጋር የተደራጀ እና በውስጣችን የዘለቀ ስነ ልቦና ነው። ይሄ ጥሩ ነው። ከባርነት ይሻላል ነፃነትን መምረጥ። ጽንፍ ካልያዘ በስተቀረ የራስን ክብረ ህሊና መጠበቅ በጣም ጥሩ ነው እና ይሄ ምናልባት ከአባት ከእናት ከአያታቸውም ጋር ስለኖሩ ከዛ የመጣ ይሆናል ብዬ እኔ ገምታለሁ በግሌ። ከዛ በኋላ በ1959 ሁለተኛ ዲግሪውን አገኘ ማለት ነው። ከዛ በኋላ በኢትዮጵያ የእርሻ ምርምር በሆለታ በምርምር መኮንንነት ተቀጠረ ማለት ነው። ሆለታ እርሻ ምርምር ጣቢያ በአዝርዕት ዘርፍ ሲሰሩ አሁን አንቱ ነው የሚለው የግንባታ ተቆጣጣሪ ከነበሩት ኢንጂነር ተፈራ ኃይሌ ጋር ተዋወቁ። እኚህ ኢንጂነር እዛ ቦታ ላይ ግንባታውን የሚቆጣጠሩ ናቸው። እንደገና ስሜ ደግሞ እዚህ ጋር
ሁለተኛ ዲግሪውን ይዞ የምርምር መኮንን ነው። ከዛ ምንድነው ያደረጉ ሲግባቡ በስራ ምክንያት ሲግባቡ ምሳ ልጋብዝህ ብለው ይዟቸው ይሄዳሉ። ከዛ በኋላ ዓለምፀሐይ ጋር ይተዋወቃሉ። ዓለምፀሐይ ግን ብዙ አቴንሽን አልሰጠችውም ወይም አልቀረበችውም። ብዙ ትኩረቷን አልሳበም። ኋላ እንደምትናገረው ማለት ነው። እንደውም ቀጭን ነው እና ምን ላይ ነው የምትሰራው ብላው እንደዚህ እህል ምርምር ላይ ሲል ታዲያ ከእህል ጋር እየዋልክ እንደዚህ ምን አቀጠነ ስትለው እንደውም ትኩር ብሎ አይቷት ገና ሳንግባባ እንዴት ነው የምትናገረው እንደዚህ በድፍረት በሚል አይነት ስሜት እንዳያት ትናገራለች። ከዛ ሁለቱ ሆን ብለው ነው ይሄ ሰው ኢንጂነሩም ስሜን የጋበዛቸው ከልጅቷ ጋር ተዋውቀው ከሚስታቸው እህት ጋር እንዲጋቡ ትዳር እንዲመሰርቱ ስለፈለጉ ነውና ተሳክቶላቸዋል። አልገባኝም ነበር፣ ኋላ ግን ሲደጋገም ገባኝ ነው የምትለው የኋላ ባለቤቱ ወይዘሮ ዓለምፀሐይ። በዚህ ጊዜ አቶ ስሜ ምን አግኝተዋል? አሜሪካ የትምህርት እድል አግኝተዋል እና ሊጋቡ ነው። እነዚህ ተፈቃቅደዋል። አቆዩኝ ትንሽ ልቆይ ቢሉም አልፈቀዱላቸውም። ከዛ በኋላ የትምህርት እድሉን አግኝተው የጫጉላ ሽርሽራቸውንም እዛ ነው። ባለቤታቸው ዓለምፀሐይ ነርስ ናት። ከዛ ተያይዘው ሄደው አሜሪካ። እዚህ መጽሐፉ ላይ እንደምናየው ዓለምፀሐይ ብርዱ የከበዳት ይመስላል። እንደገና ደግሞ ትንሽ መነጫነጭም መበሳጨትም ነበረ። ምንድነው ከለመዱበት ማህበረሰብ ከለመዱበት በተለይ የኢትዮጵያ አይነት ባህል ያለበት በጣም የተሳሰረ ጎረቤት ቡና የሚጠጣጣ የተለያዩ የአብሮነት ባህልና ልማድ ያለው ሰው እንደዚህ ግለኝነት ከነገሰባቸው ከምዕራባውያን አይነት ጋራ ብዙ አይግባባም፣ ይከብደዋል፣ ቶሎ አይግባባም። ቡና መጠራራት አለ፣ አመት ባል መጠራር፣ የዚህ አይነት ነገር የለም እና ትንሽ እንደዛ ሆድ እንደ ባሳት ይናገራል። ብርዱም እንደ ከበዳት ይናገራል። ከዛ በነርስነት ስራ ለመቀጠር ሙያ ለመማር ትፈተናለች። መመዘኛ ተፈትና ትንሽ ጊዜ ይቆያል። ነገር ግን ኢትዮጵያ ውስጥ ያኔ የነበረው ትምህርት በጣም ጠንካራ ነው፣ ዓለም አቀፍ ስታንዳርድ የነበረው ነው። ስለዚህ ያንን አሸንፋ ስራ ትጀምራለች። ግን በጣም አድካሚ ይሆናል። የነርስ ስራ ያው ከባድ ነው። እንደው በሰዎች ፍቅር እንደዚህ ካልተተካ በስተቀር በጣም ይከብዳል። ከበዳትና የዚያን ነገር ሙያ ልቀይር ብላ በመስዋዕትነት ጠዋት ጠዋት ስራ እየሰራች ከሰዓት በኋላ እየተማረች አቶ ስሜም እየረዷት ተምራ ዲግሪዋን ተቀብላለች። ዲግሪዋም ደግሞ በቢሮ አስተዳደር መለስተኛ ዲግሪ ነው። በ1964 ስሜ ደበላ ዶክትሬቱን አገኙ። ዶክትሬት ተቀበሉ። የዛን ጊዜ ፒኤችዲ እንዳሁን አይደለም፣ በጣም ብርቅ ነው። በጣም ጥቂት ሰዎች ነው ያላቸው። ደረጃውም ከፍ ያለ ነው። ከዛ ተመልሰው ወደ ሆለታ ምርምር ጣቢያ ሁለተኛ ደረጃ የምርምር መኮንን ሆኑ ማለት ነው። ወይዘሮ ዓለምፀሐይም በዚህ ጣቢያ የጽህፈት ቤቱ ልዩ ረዳት ሆነው ተቀጠሩ። ሌላው ገጽ 37 ላይ አንድ ደስ የሚል ነገር አለ። ይሄ ስለ ሙያ ፕሮፌሽን ላይ አንዳንዴ እንደዚህ ተርሞች ወይም ሙያዊ ቃላት አለመግባባት የሚፈጥራቸው ማለት ነው። ወደ መቀሌ ፊልድ ሄዶ ወይም መስክ ሄደው አቶ ስሜ ሄደው ሲመለሱ አላወራረዱም። እንግዲህ የሂሳብ ሰራተኞችን ጸባይ መቼም ሁሉም ሰው ያውቃል። አይለቁም። የሂሳብ ሰራተኞች የትም መስሪያ ቤት አንድ አይነት ናቸው። ወጥረው ነው የሚይዙት። ከዛ ደሞዝ ደርሶ ደሞዜ ለምን አልሰጠኝም ስል አይ አልሰጥህም። ለምን አላወራረድክም? ለምንድን ነው ማሰጠኝ ብሎ ይቆጣል። ከዛ በዚህ መሃል አለቃው ይመጣል። ምንድን ነው የተፈጠረው በመካከላቸው? ሰምቶ አይ
ደሞዜን አልሰጥም አለ። አንተ ለምን ደሞዙን አትሰጠውም? አላወራረደም የሰጠውት ለነዳጅ የሰጠውትን ሲል ከዛ በኋላ አንተ ለምን አላወራረድክም ሲል ምንድነው ማወራረድ አለ። ምክንያቱም አያቅም የግብርና ባለሙያ ነው እንጂ የሂሳቡን ተርም አያቅምና አለቃው በጣም ከት ብሎ ስቆ ለምን ታዲያ አታስረዳውም? እሱ የሚያውቀው ሌላ የምርምር ሳይንስ ነው፣ የሂሳቡን ቋንቋ አያቅም ብሎ ራሱ ፈርሞ ከዛ በኋላ ደሞዙን ሰጠው ማለት ነው። አንዱ ሰው ከአንዱ ሰው በአንድ ሙያ እንደሚበልጥ አንዳንዴ ማወቅ ያስፈልጋል። አንድ ሰው ሲማርም ሲያቅም ሲያነብም ሁሉንም ነገር አያቅም። በአንድ ነገር አንዱ ሰው ከአንዱ ይበልጣል። የዚህ አይነት ነገሮች ላይ ምናልባት እዚህ ኢትዮጵያ ውስጥ ችግር ያለብን ይመስለኛል። እኔ ድሮ መጽሔት አዘጋጅ ነበርኩና ማተሚያ ቤት ሲሄድ የማደርገው ነገር ምንድነው? ከቨር ፔጁን ሲሰራ የትኛው ቀለም እንደሚሆን የምታውቁት እናንተ ስለሆናችሁ እናንተ ምረጡ፣ እኔ ያለኝ እውቀት ይሄንን መጻፍና ኤዲት ማድረግ ነው ብዬ ለባለሙያዎቹ ነው የምሰጠውና ለባለሙያ አንድን ነገር መተው ውጤቱ ጥሩ ነው የሚሆነው። ሁሉን ነገር አናውቅም። በአንድ ነገር ወይም በተለያዩ ነገሮች ሌሎቹ በየሙያቸው ይበልጡናል። ይሄንን ነገር የትም ቦታ ላይ ማሰብና መጠንቀቅ ያስፈልጋል። በዚህ ነው ብዙ ነገሮች የሚበላሹት። ሁሉን ነገር ማንም ሰው አያውቅም። ሁሉም በየሙያው የራሱ ኤክስፐርት ነው እና ይህንን መቀበል ያስፈልጋል እና በዚህ አጋጣሚ እሱን ማየት ጥሩ ነው። ከዛ በ1965 የግብርና ምርምር የማስተባበር ጉዳይ ስርዓት በያዘ ሁኔታ እንዲመራ ሲደረግ የአጠቃላይ ሰብል ምርምር አስተባባሪ ሆነው ተመደቡ። በዚህ መሃል በ1967 አብዮቱ በጋለበት ወቅት ሌላ ነገር ምን መጣ? ሰራተኞቹ ነውጥ አስነሱ። አብዮት አንዳንድ ጊዜ ለጭቁን ህዝብ ነው ይባላል እንጂ ለስርዓተ አልበኞች በጣም አመቺ ጊዜ ነው። ቁጥጥር ለማይፈልጉ ስራ ላይ ለሚያፈዙ ሰዎች በጣም አመቺ ነው። ስለዚህ እኚህ ሰው በጣም ቁጥጥር ያበዛሉ፣ ለራሳቸውም ይሰራሉ፣ ሌላውንም ያሰራሉ። በዚህ ምክንያት አንዱ በ67 ዓመተ ምህረት ይነሳልን የሚል ጥያቄ በማንሳት እሳቸውም ቀድመው ይህንን ቦታ ለቀው ሄደዋል ማለት ነው። እንግዲህ ሁል ጊዜ የለውጥ አካባቢ ላይ ግርግር ለቀጣፊ ይመቻል እንደሚለው ለሀገር የሚጠቅመውም አይጠቅመውም አይለይም። በቃ ሁሉም ሰው ይናገራል። ማን ተግባራዊ ሰው እንደሆነ አይታወቅም። በዚህ አጋጣሚ እንግዲህ በደርጉ አብዮትም እኚህ ሰውዬ እንደዚህ ነው የሆኑት። በ1968 የሳይንስና ቴክኖሎጂ ኮሚሽን ምክትል ኮሚሽነር ሆነው ተሾሙ። ከዛ በ1971 በመንግስት እርሻ ልማት ሚኒስቴር ውስጥ ተመደቡ። ስለዚህ ስለ መንግስት እርሻ ልማት ሌተናል ጀነራል አዲስ ተድላ የጻፉት መጽሐፍ ላይ ያለ በገጠመኞች የታጀበ ህይወት የሚለው ግለ ታሪክ ላይ አለ። ይሄ ብዙ ነገር የመንግስት እርሻው ሸፍኖ ነበረ። ከግለሰብ እርሻ ይልቅ ሰፋፊ የመንግስት እርሻዎች ተቋቁመው ነው ያኔ ሚኒስትር ምናልባት ኢንጂነር ኃይሉ ሻውልም የዛ ሚኒስትር የነበሩ ይመስለኛል። እና እዚህ ጋር ገቡ አቶ ስሜ። የኢትዮጵያ እርሻ ምርምር ኢንስቲትዩት በመሆኑ ለአነስተኛ እርሻዎች ፊቱን ወደ ሰፋፊ የመንግስት እርሻዎች አዙሮ ነበር ያኔ የደርጉ ስርዓት ማለት ነው። ምናልባት ሌተናል ጀነራል አዲስ ተድላ እንደሚሉት የህብረት ስራ ማህበራትና የመንግስት እርሻዎች ላይ ነው ያተኮር ነው ይላሉ። እሱ ትንሽ የተሳሳተ ነበር የሚል ድምጸት ነው ያላቸው። ምክንያቱም አብዛኛው ኢትዮጵያዊ በግል ነው የሚያርሰው። ስለዚህ እነሱንም ማገዝ ነበረብን፣ ምናልባት የተሻለ ውጤታማ እንሆን ነበር ይላሉ። ቢሆንም ግን ይሄ እርሻው የመንግስት እርሻው በጣም ውጤታማ ሆኗል ይላሉ አዲስ ተድላ። እዚህም ጋር ዶክተር ስሜ የሚሉት እንደዛ በጣም ምርምር አድርጎ ምርምሩን በተግባር ላይ ለማዋል
በጣም ጠቃሚ እንደሆነ እዚህ ቦታ ላይ ነው ውጤቱን መመዘን የቻልኩት ይላሉና ይሄ ጥሩ አጋጣሚ ነበረ። ከልማት ጋር የተገናኘሁት መንግስት እርሻዎች ሚኒስቴር በሰራውበት ጊዜ ነው ይላሉ። እንደ ልብ የምርምር ጣቢያዎችን ያቋቁማሉ፣ እንደገና ደግሞ ያዳቅላሉ። ከዛ በኋላ ተግባራዊነቱን እዛው ያያሉ ማለት ነው ውጤቱንም። ይሄ በጣም ጠቅሟቸው ነበረ። ከዛ በ1976 ዓመተ ምህረት ደግሞ በኢትዮጵያ ግብርና ምርምር 5ኛ ዋና ስራ አስኪያጅ ሆነዋል። እዚህ ላይ ትልቅ አሻራ ነው ያኖሩት። ይሄ ምርምር ኢንስቲትዩት አሁንም አለ አዲስ አበባ ውስጥ። እዚህ ቦታ ተመራማሪም ስራ አስኪያጅም ነበሩ። በተለይ ከ1977 ዓመቱ መራር ድርቅ በኋላ አርሲ፣ ወለጋ፣ አሶሳና ጋምቤላ የሰፈራ መንደሮች ተመስርተው በነዛ የሰፈራ መንደሮች አካባቢም የምርምር ጣቢያዎችን አቋቁመው ነበር። ከዛ ይህንን ጣቢያ ለሰራተኞች ደሞዝ ለመጨመርም ተቋሙን የሆለታውን የምርምር ጣቢያው የምርምር ማዕከል እንዲሆን በጣም ታግለው ወጥተው ወርደው ማዕከል አድርገዋል። ቁመናውን ከፍ አድርገዋል ማለት ነው። በዚህ ባለውለታ ናቸው። ደርጉ ለዘርፉ ትኩረት እንደሰጠ የሚያሳየው ያኔ የኢህድሪ ምክትል ጠቅላይ ሚኒስትር የነበሩት እና የቦርድ ሰብሳቢው ዶክተር አለሙ አበበ መሆናቸው ነው። ዶክተር አለሙ አበበ የእንስሳት ሕክምና ሳይንስ ባለሙያ ይመስሉኛል። ተቀራራቢ ነው ግን ደርጉ በነገራችን ላይ ሁሉም ነገሩ አንዳንድ ጊዜ ስንተች ሚዛናዊ ብንሆን ጥሩ ነው። ደርግ አገሩን አይወድም ማለት አይደለም። ደርግ አገር እንድትለማ አይፈልግም ማለት አይደለም። ለህዝቡ አያስብም ማለት አይደለም። የሆነ ውስንነቶች ያሉበት በጣም ወጣቶች ስለነበሩ በስሜት የተሳሳቷቸው ነገሮች አሉ እንጂ ሙሉ ለሙሉ አፈር ማስጋጥ ታሪክ ውስጥ ጥሩ አይደለም። ብዙ ሙከራዎችንና ብዙ ስራዎችንም ሰርተዋል። እንደው የኮሎኔል መንግስቱን ትንሽ የኃይል እርምጃ ብንቃወምም ባለመስማታቸው ምክንያት አገራችን በጣም በመራራ ጦርነት በብዙ እልቂት ብታልፍም ደርግ ሁሉ ነገሩ መጥፎ ነው ማለት የተሳሳተ ታሪክ ነው። ብዙ ነገሮች ላይ ሰርቷል። በዛ ሁሉ ጦርነት ውስጥ ያቋቋማቸው ተቋማት አሉ፣ ትልልቅ ተቋማት እስከዛሬ ድረስ የሚጠቅሙን። እሱንም ሚዛናዊ አድርጎ ማሰብ ጥሩ ይመስለኛል። ምክንያቱም ለዚህ ጉዳይ አሁን ምክትል ጠቅላይ ሚኒስትሩን መሾም የሚያሳየው ምንድን ነው? ይሄ ዋና ነገራችን ነው ብሎ በቡና በሻይ በተለያዩ ፕሮጀክቶችን በማቋቋም ደርግ ብዙ ነገር ሰርቷል። እሱን ማጣጣል ጥሩ አይደለም። እኛ ግድያው ላይ ነው እና ያለ ጥይት ማረም የሚቻሉ ነገሮችን ለምን በጥይት ያደረጉት ማለት ነው እንጂ ሙሉ ለሙሉ ጭራቅ አውሬ ማድረግ አለ። በጣም ጥሩ ሰዎችም እንዳሉ ደርግ ውስጥ ደግሞ እሱንም ማሰብ ያስፈልጋል። ከዚህ በፊት ባየናቸው መጽሐፎችም ነፍሳቸውን አሳልፈው የሰጡ እንደ ደበላ ዲንሳ ለምን ይደረጋል ብለው የተሟገቱ ሰዎችም አሉ። አሁን የአዲስ ተድላንም የሌተናል ጀነራል አዲስ ተድላን የህይወት ታሪክ ግለ ታሪክ ስናይ ብዙ ነገሮች የዚህ ጥሩ አስተሳሰብ የነበራቸው ሚዛናዊ የሆኑ ሰዎችም እንዳሉበት ማሰብ ያስፈልጋል። እንደው መጨፍለቅ ጥሩ አይደለም። ለወደፊቱም ደካማውን ደካማ ነው ማለት፣ ጠንካራውን ደግሞ ጥሩ ነበር ማለቱ ክፋት የለውም፣ ይጠቅማል። እንደ አገርም ትውልድም ይማርበታል። በእሳቸው አመራር በስሜ አመራር በግብርና ስነ ምህዳር ላይ የተመሰረተው አግሮ ኢኮሎጂካል ቤዝድ የምርምር መርሃ ግብር ስራ ላይ የዋለውም የዛን ጊዜ ነው። በዚህም የምርምር ጣቢያዎችን ማቋቋም፣ ጣቢያዎቹን በምግብ ሰብል፣ በኢንዱስትሪ ጥሬ ዕቃ ግብዓቶች፣ ወደ ውጪ በሚላኩ ምርቶች እንዲያተኩሩ ማድረግ፣ የምርምር ግኝት ለአርሶ አደሩ እንዲሰራጭ ማድረግ፣ የዘር ማባዣና ማበጠሪያ ጣቢያዎችን ማስፋፋት፣ የግብርና ቴክኖሎጂ መረጃ ማዘጋጀት፣ ቴክኖሎጂውን መምረጥና
የመጠቀም ብቃትን መገንባት፣ ተፈጻሚነት እንዲኖረው ማቀድ ሁሉ በዚህ ጊዜ የተሰሩ ናቸው። እነዚህ ሀገሪቱን እስካሁን ድረስ የሚጠቅሟት ነገሮች ናቸው ማለት ነው እና ሰውየው ዶክተር ስሜ ደበላ በሀገሪቱ የግብርና ምርምር እና ተግባራዊ ለውጥ ላይ እጃቸው አሻራቸው አለበት ማለት ነው። ለምሳሌ ገጽ 66 የአዝርዕት ምርምር ዘርፍ፣ የአትክልት ፍራፍሬ ዘርፍ፣ የአንቂ ሰብሎች ዘርፍ፣ የአግሮኖሚ ፊዚዮሎጂ ዘርፍ እያለ 12 ዘርፎችን ይመድባል። በጊዜው ምርምር የተደረገባቸውና ለውጤታማነታቸው የተተጋባቸው። ዶክተር ስሜ ደበላ በስራ ቦታ ሌላው መልካቸው ነው ይሄ ጥንቁቅና ስርዓት አስከባሪ ናቸው። እንግዲህ ምናልባት ሰዓትም የሚቆጣጠሩ ስራን የሚቆጣጠሩ በውጤት የሚለኩ ማልመጥ ማይወዱ ናቸውና በአንዳንድ ሰዎች በኩል እንደ ግትር ይታያሉ ወይም እንደ ወግ አጥባቂ ይታያሉ። ጓደኛቸው ቢሆኑ አይለቁም። ስለዚህ የዚህ አይነት ነገር አንድ ጓደኛቸው እንደውም እንደ ጓደኝነታችን እንኳን ለዚህ አይሆንም እንዴ ብለዋል። ሰውየው ግን ስራ ነው ባይ ናቸው። ስራ ላይ ቀልድ የለም። ለዚህ ነው ውጤታማ የሚሆኑትና ለሀገራቸው የሚጠቅሙ ብዙ ነገሮችን የሰሩት ማለት ይቻላል። እንግዲህ ከቅድም እንደጠቀስኩት አሁን ሀሮማያ በሚባለው ያኔ አለማያ ዩኒቨርሲቲ ከአሜሪካዊ ሚስት ጋራ ሳይግባቡ ቀርተው ግቢውን የለቀቁት በዚህ ምክንያት ነው። ገጽ 74 እና 75 ላይ ትንሽ ብናየው ጥሩ ይመስለኛል። ገጽ 74 እና 75 ላይ አርሶ አደሩ ያሳተፈ ምርምር እንዲኖር ያደረጉት በ1986 ነው። ይህም ኢህአዴግ ከገባ በኋላ ነው። ለምርምር እስከ አርሶ አደሩ መንደር ድረስ ይገቡ ነበር። ይህም አርሶ አደሩ ከተመራማሪዎች ጋር ቀጥታ መመካከር እስኪችል ድረስ አድርሶታል። ፖለቲከኞች በምርምር ስራ ውስጥ ሲገቡባቸው አይወዱም። እውቀት የጎደለው ጣልቃ ገብነት አጥፊ ነው ይላሉ። ፖለቲከኛ ነው። የእርሻ ኤክስፐርት ነው። ሰዓሊ ነው። ሌላው የቴክኒክ ባለሙያ ነው። ይሄ ነገር ይጎዳል። ስለዚህ ጉዳይ መጽሐፉ የሚጠቅሰው ኮሎኔል መንግስቱ ኃይለማርያም አንድ ጊዜ በባሌ በሲናና ወረዳ ሮቤ ከተማ እንዲቋቋም የተጠና የምርምር ጣቢያ ቀይረው በራሳቸው ትዕዛዝ 40 ኪሎ ሜትር ከከተማው ርቆ በመቋቋሙ እዚያ የሚሄድ ተመራማሪ ጠፍቶ በ7 ሚሊዮን ብር ብድር የተሰራ የምርምር ጣቢያ ያለ ስራ ተገትሮ መቅረቱን በቁጭት ያስታውሳሉ። ለምንድን ነው? ባለሙያዎች ያጠኑትን አንዳንድ ጊዜ ስልጣን ያሳስታል። ኮሎኔል መንግስቱ ኃይለማርያም ያኔም ሜጀር ጀነራል ደምሴ ቡልቶ ትግራይ 1 ወር ተቀምጠው ያጠኑትን ወታደራዊ ጥናት ትግራይ ላይ በአስቸኳይ ፈጣን እርምጃ ካልተወሰደ ነገሩ ለሀገሪቱ ሕልውና አደገኛ ነው ሲሉ ይሄ ሊሆን አይችልም በሚል ጥናቱን ውድቅ በማድረጋቸው ያውሳቸውንም ከስልጣን እስከ ማባረር ደርሷልና ቅድም እንዳልኩት ባለሙያዎችን መስማት በጣም ጥሩ ነገር ነውና ይሄንን ነገር ዶክተር ስሜ ይናገራሉ። ጣልቃ መግባት ያበላሻል ይላሉ። ሁሉም ቅድም እንዳልኩት የየራሱ እውቀት አለው። በራሱ ቦታ ሁሉም ሰው የተሻለ ያውቃል። ይሄንን ማወቅ አለበት። አንድ ነገር በብዛት እናውቃለን ወይም የተሻለ እናውቃለን። በሌላ ነገር ደግሞ ሌሎች ሰዎች ከኛ የተሻለ ያውቃሉ። ለነሱ ሰዎች ቦታ መተው በጣም አስፈላጊ ነው። ሰው ሁሉንም ነገር አያውቅም እና ኮሎኔል መንግስቱ ያው ምክር እንደማይሰሙ ሁሉም ሰዎች የእሳቸው ባልደረቦች ሁሉ ተናግረዋል። ምናልባት እሳቸውም እንዲህ አይንከራተቱም ነበር። ሌላም ችግር ውስጥ አገሪቱ አትገባም ነበር። እንደዚህ ወደ ማልባም አንሆንም ነበረ። ደርግ ስፍራ ለቆ ኢህአዴግ ሲገባ በመሳሪያ ማከማቻ ላይ በደረሰው እንግዲህ እዚህ ጋር ነው የሚፈተነው የሰው ማንነት። ፍንዳታ ተፈጥሮ ነበርና እዚህ በቅሎ ቤት አካባቢ እነሱ እዛ ቦታ ተቋም ነበራቸውና የቴክኒክ መሳሪያዎች ማከማቻ
ሰው ከዛ አካባቢ በሚሸሽበት ጊዜ ዶክተር ስሜ ግን እዛ ቦታ ድረስ ላይ በመሄድ የተረፉትን እቃዎች ህንፃው ተሸራርፎ ነበረ እቃዎቹን የቴክኒክ እቃዎቹን የእርሻ መሳሪያዎቹን እንዲወጡ አድርገዋል። ጀግና የሚፈተነው በዚህ ጊዜ ነው። ከህይወቱ በላይ አላማውን እንደሚያከብር ስናይ ይሄ ነው በቃ ፈተና የሚታለፍበትና የሚወደቅበት ቦታ። እኚህ ሰውዬ ግን ይሄንን አድርገዋልና እዚህ ቦታ ትልቅነታቸውን የምናይበት አንዱ ቦታ ነው። ለምርምር ስራዎች ከተለያዩ ዓለም አቀፍ ተቋማት ጋር ደግሞ ትብብር መፍጠር የሚችሉ ነበር። በዚህም የምርምር ባለሙያዎችን በማስመጣት ልዩ ልዩ ስልጠናዎችን፣ የሙያ ማሻሻያ ውይይቶችን በማዘጋጀት ይታወቃሉ። ያው ለውጥ ሲመጣ ብዙ ጊዜ ችግሮች ይፈጠራሉ። የስርዓት ለውጥ፣ የፖለቲካ ለውጥ ሲኖር ኢህአዴግም በ1985 ዓ.ም ከስራ ያገዳቸው እና ከሀገር እንዳይወጡ የከለከላቸው ቆፍጣና ስለነበሩ ነው። መነሻው በዘመን አዝማድ ሆኖ በፖለቲካ ውግንና ተቀበሏቸው እየተባሉ የሚመጡ ሰራተኞች ነበሩ። ከጠቅላይ ሚኒስትር ጽህፈት ቤት እየተላኩ እነዚህ ሰዎች ሲመጡ እኔ የምፈልገው የምርምር ሰራተኛ ነው እንጂ የቢሮ ሰራተኛ ሞልቶኛል ሲል በዚህ ጥርስ ተነክሶባቸው ነው እንዲታገዱ የተደረገው። ከዛ በኋላ በጡረታ ከስራቸው ተገለሉ። ይሁንና የኢትዮጵያ ግብርና ምርምር ኢንስቲትዩት 40ኛ ዓመቱን ሲያከብር የወርቅ ሜዳሊያ ያሸልሟቸዋል። በዚህም ተደስተዋል። እዚህ ላይ ራሱ በእጅ ጽሁፋቸው የጻፉት ማስታወሻ አለ። ይህንን የሰሩት የተቋሙ ሰዎችም የሚደነቁ ናቸው። አንዳንድ ጊዜ በተሳሳተ ፖለቲካ ብዙ ነገር ለሀገራቸው የሰሩ ሰዎች፣ የማያልፍ ስራ የሰሩ ሰዎች ሲገፉ እንደ አገሩን የሚወድ ሰው እነዛን ሰዎች ማበረታታት አለበት። ምክንያቱም አገር የዘላለም ናት፣ የሁል ጊዜ ናት። ፖለቲካ ይቀያየራል። ስለዚህ ለሀገሪቱ ጥሩ ስራ የሰሩ ሰዎች በየትኛውም ስርዓት በማንፈልገው ስርዓት እንኳን ቢሆን ጥሩ ስራ የሰሩት ባለውለታዎችን ማመስገን አዳዲስ ወጣቶች እንዲነሱ ስለሚያደርግ ይሄ የኢትዮጵያ ግብርና ምርምር ኢንስቲትዩት ያደረገው ወይም የዛን ጊዜ የነበረውን ኃላፊ በእውነት ማድነቅ ያስፈልጋል። ክብርም ሊሰጠው የሚገባ ስራ ነው የሰሩት። ጡረታ እንደወጡ ተቀማጭነቱ እንግሊዝ ሀገር የሆነው ፋርም አፍሪካ ተቀጥረው ነበረ ኢትዮጵያ ውስጥ የድርጅቱ ቅርንጫፍ ኃላፊ ሆነው። እዚህም ጋር አልተግባቡም። ለምንድን ነው ያልተግባቡት? እሳቸው በሀገሪቱ አውድ ለሀገሬ ሕዝብ ይጠቅማል ብሎ የሚያቀርቧቸውን ፕሮጀክቶችና እቅዶች እነዛ የውጭ ዜጎች እኛ የምንልህን ብቻ አድርግ ሲሏቸው አይ እናንተ ያላችሁትን ብቻ አልሰራም፣ ለሀገሬ የሚጠቅመውን ነው ምሰራው አሉ። አብዛኛዎቹ የዛ ዘመን ኢትዮጵያውያን እንደዚህ ናቸው፣ ጠንካራ ናቸው። ብሔር አይለይም። አማራ ቢሆን፣ ኦሮሞ ቢሆን፣ ጉራጌ ቢሆን፣ ወላይታ ቢሆን ሁሉም አንድ ላይ ነው የተቃኙት። አሁን የቀድሞ መከላከያ ብትፈትሹት በቃ እንደዚህ ነው የሚያስቡ። ሁሉም ስለ አገራቸው የነበራቸው ክብር ተመሳሳይ ነው። ሁሉም ይቆጫሉ። ባለፈው እንዳነሳ ነው የአየር ኃይል ሰዎች ራሳቸው ሁሉም የተለያዩ ብሔረሰቦች ናቸው፣ ግን ለአገራቸው ከነፍሳቸው በላይ የሚያስቡ ናቸው። ይሄ ትውልዱ የተሰራበት ነገር ነው። እኔ በዛ ዘመን ምናልባት የግብረ ገብነት ትምህርት የሚለው ነገርም የጠቀመ ይመስለኛል። ኢትዮጵያዊነት ላይ አተኩሮ የተሰራው ነገር ሁሉም አንድ ልብ፣ አንድ ድምፅ፣ አንድ አቋም እንዲኖራቸው አድርጓልና ጠቅሟቸዋል። እሱን ነገር አሁንም ቢቻል ለመመለስ መስራት ጥሩ ነው። ሰው አገሩን ካልወደደ ዘራፊ ይሆናል፣ ነጣቂ ይሆናል፣ ግዴለሽ ይሆናል፣ ቸልተኛ ይሆናል። አገር እንዲገነባ የሚያደርገው አገርን መውደድ ነው እና ይሄ ነገር ደግሞ እንዲፈጠር በተለይ በትምህርት ካሪኩለም ውስጥ አስገብቶ መስራት ጥሩ ይመስለኛል። አሁን በእርግጥ እርግጠኛ አይደለሁም የሚሰራውን፣ ግን የዚህ አይነት ነገሮች የግብረ ገብ ነገሮች እየገቡ እንደሆነ ይሄ ሶሻል ሳይንስ ላይ ያሉ ነገሮችም እየገቡ መሆኑ ጥሩ ይመስለኛል። እኔ በዚህ ላይ እንደ አገር
ወደ አንድነት የሚያመጡን ነገሮችን ላይ ማተኮር ጥሩ ይመስለኛል። እና እኚህ ሰውዬ በዩኤንዲፒ በአውሮፓ ህብረት በስዊድን ዓለም አቀፍ እርዳታ ሲዳ የሚባለው በተለይ ትምህርት ላይ ብዙ ይሰራ ነበር ይሄ ድርጅት እና በሌሎች የልማት በደንም በተለያየ ቦታ ይሰራ ነበርና እዚህም ላይ ሰርተዋል። በበቆሎ በስንዴ በማሽላ በቅባት እህሎች ምርምር አድርገው አዳዲስ ዝርያዎችን አውጥተው ለአርሶ አደሩ ቀርቦ ውጤታማ ሆኗል። ይሄ ቀላል አይደለም። ኢትዮጵያ አብዛኛው ኢኮኖሚያዊ የተመሰረተው በግብርና ላይ ስለሆነ ግብርናው ላይ ሲሰራ አገሪቱ ትለወጣለች። ወደ አግሮ ኢንዱስትሪ የምትሸጋግረው ግብርናው ሲጠነክር ነውና እዚህ ላይ ሰርተዋል። ለምሳሌ የገብስ ዝርያን በማሻሻል የቢራ ገብስ ለመግዛት የወጣ የነበረውን የውጭ ምንዛሪ አስቀርተዋል በሀገር ውስጥ እንዲመረት በማድረግ። ይሄ ቀላል አይደለም። በ1970ዎቹ በእንስሳት ምርምር በበግ በፍየል የተሻለ ዝርያ ለማግኘት ሰርተዋል። በሆሮ በባኮ በሆለታ በአዳሚ ቱሉ በወረርና በደብረ ብርሃን የምርምርና የሙከራ ማዕከሎችን አቋቁመው የሆሮ የባርካና የመንዝ የአፋርና ሶማሌ ከውጭ ከአውስትራሊያ በአዋሲ የበግ ዝርያዎች ላይ የማዳቀል ምርምር ተካሂዶ ውጤት ተገኝቷል ከውጭዎቹ ጋር እና ይህንን የማዳቀል ስራዎችም እኛ ሀገር ተግባራዊ አድርገዋል። በብዙ ሀገር አቀፍና ዓለም አቀፍ ተቋማት በኃላፊነት አገልግለዋል። በማህበራዊ ህይወትም ጥሩ ተሳትፎ ነበራቸው። ለምሳሌ በአለማያ እርሻ ኮሌጅ ተመራቂዎች ማህበር፣ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተመራቂዎች ማህበር የወጡበት የሶዶ ክስታኔ ማህበረሰብ እዛ ላይ ተሳትፎ ነበራቸው። ለልማቱም ይተጉ ነበረ። ምርጥ ዘር እዛ አያታቸው አካባቢ የምርምር ስራዎችን እየሰሩ ለአርሶ አደሩም እንዲቀርብ አድርገው ነበረ። ልክ ምርቃት የማህበረሰቡ ወይም የአባቶች የእናቶች ምርቃት ህይወቴን አቃንተዋል ብለው ያስባሉ። ይሄ በክስታኔ ማህበረሰብ አካባቢ ምርቃት በጣም የተለመደ ነው። በሰርግ በለቅሶ በተለያየ ስርዓት ላይ የዚህ አይነት አለ። በዛም ላይ ጉልህ ተሳትፎና ተቀባይ ልብ ነበራቸው ነው የሚለው። የዘመድ ልጆች ትዳር ሲይዙ ለምሳሌ ሽምግልና ይሄዳሉ። በልጅነት ያሳለፉበትን ገጠር እየሄዱ በተለያየ ጊዜ ይጎበኛሉ። አያታቸው ርስት ላይ ወይም እዛ ቦታ ላይ ትልቅ ቤትም አሰርተው ሲናፍቃቸው ይሄዱ ነበረ። ከማህበረሰቡ ጋር የነበራቸውም ቅርበት በጣም ጥሩ ነበር ይላል። ለአካባቢው የተሻሻለ ድንችና ሌሎች ተክሎች ዘር ወስደው ለአርሶ አደሩ ያከፋፍሉ ነበረ ይላል። በልጅነታቸው ኳስ ያዘወትሩ ነበር። ጅማ እርሻ ኮሌጅ ተጫዋች ነበሩ ይላል። ለአለማያ ኮሌጅም እንደዛው። ወደ ስራ ከመጡም በኋላ ሜዳ ቴኒስ ላይ አዘውትረዋል። መጽሐፍ ማንበብ በጣም ይወዳሉ። ልጃቸውም የምትናገረው እንዲያ ነው። በጣም መጽሐፍ ማንበብ ይወዳሉ። በሺህ የሚቆጠሩ መጽሐፍት ነበራቸው። ኋላ ለተለያዩ ተቋማት ሰጥተዋል። ሀሳባቸውን በስዕል መግለጥ ይችሉ ነበር። ክራር ይጫወታሉ ይላል። ኤሌክትሪክ ምድጃና ምጣድ ቢበላሽ ሰራተኛ ፍለጋ አይሄዱም፣ ራሳቸው ይጠግናሉ። ባህል አክባሪ ነበሩ። ሀገራቸውን ይወዳሉ። ሁላችን ከዚች ሀገር ከሄድን ለሀገራችን ማን ይሰራላታል የሚል ቁጭትና አላማ ነበራቸው። ልጃቸው እንደውም ምንድን ነው የምትለው ስለ ባህል አክባሪነታቸው ስትናገር በጉራጌ ባህል ደንጌሳት የሚባል የሴቶች ስብሰባ አለ። በመስቀል በዓል ዋዜማ የሚከናወን ነው። ይህ የምታሰናዳው እህቱ ናት። በዚያ ስብሰባ እንድገኝ ከጧት ጀምሮ ስልክ ደውሎ ያስታውሰኛል። እንዳልዘገይ ቢሮዬ ድረስ መጥቶ ይወስደኝ ነበር። ከዘመዶቼም ጋር በዓሉን እንዳከብር ያደርገኛል። ወላጆች ለልጆቻቸው የሚያወርሱትን መልካም ነገር በልጆቻቸው አንደበት መጽሐፉ አስቀምጧል እና በእድሜ የሚበልጥ ሰው ሲመጣ
ወንበር መልቀቅ አስተምሮኛል ትላለች አንዷ ልጃቸው። ሰው ማክበር። ሁለተኛ በመግረፍ ማሳመን የማይፈልጉ ሰው ናቸው። በንግግር የሚያምኑ ሰው ናቸው እና መልካም የሚባሉ ሰው ናቸው። እንግዲህ መጽሐፉን አጠቃላይ ሳየው አሁን ወደ መቋጫው ስመጣ በጥሩ ቋንቋ እንከን በሌለው ሰዋሰው የተጻፈና መረጃዎቹ በሚገባ የተሰነዱ ናቸው። አዘጋጁ በርካታ ሰነዶችን ማገላበጡና ከቅርብ ሰዎች በቃለ ምልልስ የመጀመሪያ መረጃ ማግኘቱና ቀደም ያሉ የባለ ታሪኩንና የሌሎችን የድምፅ ቅጆች ሳይቀር ለታሪኩ እገዛ መጠቀሙ ሙሉ አድርጎታል። አባሪ ደብዳቤዎችና ልዩ ልዩ ሰርቲፊኬቶች በመጽሐፉ መጨረሻ መቀመጣቸው የተነገረንን ታሪክ ተአማኒ መሆኑን ለማረጋገጥ በጣም ይረዳናል። የትውልድ ስፍራ፣ አስተዳደግ፣ አያቶች፣ ቤተሰቦች አካባቢያቸውን ማወቃችን የትምህርት ቤት ሕይወታቸውን በሚመለከት የተካተተው መረጃ ለባለ ታሪኩ ሰብዕና እና ቁመና በቂ ግንዛቤ እንዲኖረን የሚያደርግ የዘመናዊ ሕይወት ታሪክ አጻጻፍ ቅርጽን ያሟላ ነው። አሁን ወደ ውስንነቱ እሄዳለሁ። ውስንነቱ ብዙ አይደለም። እንደው ብዙ ጊዜ የሚደጋገሙ የኛ ሀገር የስም አረባብ ታዋቂ ደራሲዎች እንኳን የሚሳሳቱበት ነገር እዚህ መጽሐፍ ላይ የለም በፍጹም። አቶ ገስት ተጫነ በእርግጥ ትልቅ ደራሲ ነው፣ ጥሩ አድርጎ ጽፎታል። አያነቅፍም፣ ወለል ያለ ነገር ነው። እሱም በጣም ወድጃለሁ። ግን አንዳንድ መታረም ነበረባቸው የምላቸው ነገሮች አሉ። ጠቅለል ደት ተደርጎ ሲታይ የባለ ታሪኩ መልኮች የዘመን ቅደም ተከተል መዛባት ይታያል። ለምሳሌ ዶክተር ስሜ በልጅነታቸው የእግር ኳስ ተጫዋች መሆናቸውን በጅማ የግብርና እና ቴክኒክ ትምህርት ለተቋሙ መጫወታቸው በጊዜው ነበር ሊነገረን የሚገባው። ምክንያቱም ሙሉ መልክ ይዘን እንመጣ ነበር። አሁን ግን የመጣው ሁሉ ነገር ከተቋጨ በኋላ ነው እና ይሄ ወደፊት መሄድ ነበረበት። በትክክል መታረም የነበረበት ነገር ነው። ሌላው ሀሳባቸው በስዕል መግለጣቸው፣ የቴክኒክ ሙያ እንዳላቸው፣ ክራር እንደሚጫወቱ ሁሉ ሊነገረን የነበረው በየቦታው ነው። በተማሪነታቸው ያደረጉትን፣ በቢሮ ያደረጉትን። ለምሳሌ ስለ ልጃቸው መታመም እንኳን የሰማነው በኋላ ነው ታሪኩ ላይ። ይሄ እዚህ ጋር ኋላ የመጣው ታሪክ ፊት ላይ ቢሆን ታሪኩን በደንብ እየጨበጥን በቅደም ተከተል በዘመን በክሮኖሎጂው መሰረት መምጣት ነበረብን። ያው እንደሱ መጻፍ እንዳለበት ይጠይቃል። በምልሰት ቢሆን ደግሞ እንደ ልብ ወለድ ሙሉ ለሙሉ መሆን አለበት እንጂ እንደዚህ መደነቃቀፉ ጥሩ አይደለም። ይሁንና እንግዲህ ሁሉ ሆኖ መጽሐፉ የኒን ታላቅ ሰው ትጋት፣ ጥንካሬና ችሎታ ከማሳየቱም በላይ ስለ ሀገር ፍቅር፣ ስለ ሌሎች መኖር፣ ራስንና ሀገርን ስለ ማክበር ብዙ እንማርበታለን። ደራሲው ገስት ተጫነ ቀደም ሲል እንደገለጽኩት የበርካታ መጽሐፍት ደራሲ ሲሆኑ በተለይ ነበር በሚል ርዕስ ባሳተሙት የደርጉ መጀመሪያ ጅማሬ ላይ የታተመው መጽሐፍ ሁላችንንም ያስደመመና ያስደነቀ ነበርና አዘጋጁን ወይም ደራሲውን በዚህ አጋጣሚ እናመሰግናለን። መጽሐፉ እንዲዘጋጅና ለአንባቢ እንዲደርስ ያደረገውንም የኢትዮጵያ ሳይንስ አካዳሚን በዚህ አጋጣሚ እናመሰግናለን። ለዛሬ ዳሰሳይን ጨርሻለሁ። አመሰግናለሁ። በሚቀጥለው ፕሮግራም ሳምንት እንገናኛለን።